በመጀመሪያ ደረጃ ምስራቅ ኢትዮጵያ ያው የኢትዮጵያ እንግዲህ አሁን ባለው ሁኔታ በር ነው ማለት እንችላለን። ያው እየተጠቀምን ያለነው ወደብም የጅቡቲን ነው። በጣም ብዙ ትራንዛክሽኖች የሚካሄዱበት ነው። ለኢትዮጵያ ኢኮኖሚ በጣም ከፍተኛ የሆነ አስተዋጽኦ የሚያበረክት ሪጅን ነው ምስራቅ ኢትዮጵያ። ምስራቅ አካባቢ ለቴክኖሎጂ ቅርብ ነው። ሁልጊዜም ለተለያዩ ቴክኖሎጂዎች ቅርብ ነው። ታሪክም ወደኋላ ስንመለስ ሌሎችም ቴክኖሎጂዎች ቢሆን እንግዲህ ቅርብ የሆነ አካባቢ ነው ምስራቅ ኢትዮጵያ። ኢትዮጵያ እያደገ የመጣው የዲጂታል ግብይት ስርዓት የንግድ እንቅስቃሴን ከማሳለጥ ባለፈ ሀገራችን የጀመረችውን የዲጂታል ኢትዮጵያ 2030ን እውን ከማድረግ አኳያ ከፍተኛ ሚና እየተጫወተ ይገኛል። ታዲያ ይህ አሰራር ቀልጣፋ አገልግሎትና ዘመናዊ ግብይት የፋይናንስ አካታችነትና ፍትሃዊነትን በመፍጠር የዜጎችን እንግልትና ተጨማሪ ወጪን እየቀነሰ ይገኛል። ከገጠር እስከ ከተማ ከዝቅተኛ እስከ ከፍተኛ የገንዘብ ዝውውር በሚደረግባቸው የገበያ ስፍራዎች በስፋት ጥቅም ላይ እየዋለ የሚገኘው ይህ የዲጂታል አሰራር ስርዓት ጉልበትና ጊዜን ከመቆጠብ ባለፈ ተንቀሳቃሽ ገንዘብ በመያዝ የሚገጥሙ ስጋቶችንም ያስቀረ ሆኗል። እንግዲህ እንደ ሀገር ዘጌት ብለን የገባንበት ነገር ነው። በቅርብ ያሉ ሀገራት እንኳን እንደነ ኬንያ ወይ ደግሞ ወደ ዌስት አፍሪካ ብንሄድ እንደ ናይጄሪያ ቀድመውን እዚህ ዲጂታል ግብይት ላይ ገብተዋል። እኛ ጋር የተወሰኑ ቴክኖሎጂ ሬዚስት የማድረግ ነገሮች ነበሩ። አሁን ግን ደግሞ በሰፊው የመገባት ነገሮች አሉ። ምን አይነት ጥቅም አለው የሚለውን ነገር ማንሳት እንችላለን። ምናልባት በሰፊው የመጀመሪያው ከፋይናንሻል ኢንክሉዥን አንጻር ነው። ከፋይናንሻል ኢንክሉዥን አንጻር እንግዲህ ባንኮችና ሌሎች የፋይናንስ ተቋማት በሁሉም የኢትዮጵያ ክልሎች በሁሉም የገጠር ቀበሌዎች መግባት አይችሉም። ነገር ግን ሰዎች በእጃቸው ላይ ከአነስተኛ እስከ ከፍተኛ አቅም ያላቸው ስልኮች እስካሉ ድረስ በዲጂታል ፋይናንስ ኢንክሉድ የመደረግ ዕድላቸውን ይጨምረዋል። ይሄ ፋይናንሻል አካታችነትን ወይ ደግሞ የፋይናንሻል ኢንክሉዥን ይጨምራል ማለት ነው። ዲጂታል ፋይናንስ ስርዓት መተግበሩና በመንግስትም ትኩረት ሰጥቶት መሰራቱ። ይህ ቴክኖሎጂ በሀገራችን ከተጀመረ ወዲህ የፋይናንስ ፍትሃዊነትና አካታችነትን ይዞም ስለመምጣቱ ይነገራል። ይህም ዜጎች ካሉበት ስፍራ ሳይንቀሳቀሱ እጅ ስልካቸውን ጨምሮ በማንኛውም ኤሌክትሮኒክስ መሳሪያ ግብይት እንዲፈጽሙም አስችሏል። ይህ አሰራር ከቴክኖሎጂ ተደራሽነት በዘለለም ከባንክ ውጭ የሚዘዋወር የገንዘብ መጠንን በመቀነስ ዜጎች ከሐሰተኛ የብር ኖት መጭበርበር የታደገ ሆኗል። ከኢንፎርማል ትራንዛክሽን ወደ ፎርማል ትራንዛክሽን እንድንመጣም ያደርገናል። ብዙ ጊዜ ግብይቶች ያው በሪከርድ የማይደረጉ ከሆነ ባክሎግ የማይኖራቸው ከሆነ ኢንፎርማል የሆኑ ትራንዛክሽኖች ስለሚኖሩ መንግስትን መሰብሰብ ያለበትን ያህል ግብር እንዳይሰበስብ ያደርገዋል። ለምሳሌ ዘንድሮ የተያዘው በጀት ላይ ከሆነ መንግስት ወደ 1.5 ትሪሊዮን አካባቢ በታክስ መሰብሰብ እቅድ አለው። ይህን ማሳካት ግን የሚቻለው ትራንዛክሽኖች ሪከርድ የሚደረጉ ከሆነ እና በቀላሉ መንግስት ዳታዎቹን አክሰስ ማድረግ የሚችል ከሆነ ነው። ስለዚህ ከኢንፎርማል ኢኮኖሚ ወደ ፎርማል ትራንዛክሽን ለመምጣትም ከፍተኛ የሆነ ጥቅም አለው የመንግስትን ገቢ አቅም ከማሳደግ አንጻር። ይህ ቴክኖሎጂ በሀገራችን ከተጀመረ ወዲህ የፋይናንስ ፍትሃዊነትና አካታችነትን ይዞም ስለመምጣቱ ይነገራል። ይህም ዜጎች ካሉበት ስፍራ ሳይንቀሳቀሱ እጅ ስልካቸውን ጨምሮ በማንኛውም ኤሌክትሮኒክስ መሳሪያ ግብይት እንዲፈጽሙም አስችሏል። ይህ አሰራር ከቴክኖሎጂ ተደራሽነት በዘለለም ከባንክ ውጭ የሚዘዋወር የገንዘብ መጠንን በመቀነስ ዜጎች ከሐሰተኛ የብር ኖት መጭበርበር የታደገ ሆኗል። የመብራትና ውሃን ጨምሮ የተለያዩ አገልግሎቶች ክፍያዎችን በቀላሉና በፍጥነት መከወን ከማስቻሉ ባሻገር መንግስት ከዘርፉ የሚያገኘውን ገቢም እንዲጨምር አስችሎታል። የመጀመሪያው። ሁለተኛው ግን ራሱ ዲጂታል ክፍያ መኖሩ ዲጂታል ፋይናንስ መኖሩን በመጠቀም ስራ የሚፈጥሩ በጣም ብዙ ዜጎች ደግሞ አሉ። በተለይ ደግሞ ዲጂታል ፋይናንሱንና ሶሻል ሚዲያውን በማገናኘት ሰዎች በቀላሉ ቢዝነሶች እንዲሰሩ ያደርጋቸዋል። ለምሳሌ ከዚህ በፊት ሰዎች ስራ ለመስራት የግድ የሆነ ቦታ መከራየት ይኖርባቸዋል፣ የኪራይ ወጪ ማውጣት ይኖርባቸዋል። አሁን ለምሳሌ ቲክቶክ ላይ ወይ ፌስቡክ ላይ እቃዎቻቸውን ያስተዋውቃሉ። ዘይን ቤታቸው ሆነው ደግሞ እቃዎቹን ካስተዋወቁ በኋላ በዲጂታል መንገድ ሰዎች ኢን አድቫንስ ብር ሲያስገቡላቸው እነሱ ደግሞ እቃውን ያቀብላሉ ማለት ነው። ስለዚህ ዴሊቨሪ ስራዎችን ከቤት ውስጥ ሆኖ እቃዎችን የመሸጥ ሰዎች በትርፍ ሰዓታቸው ተጨማሪ ስራዎች እንዲሰሩ ይሄ በተለይ ዲስጋይዝ አንኢምፕሎይድ የሆኑ ሰዎች 8 ሰዓት ወይ 4 ሰዓት ብቻ የሚሰራ ሰው ትርፍ ሰዓቱን ቤት ሆኖ የግል ስራውን እንዲሰራም ይሄ ዲጂታል ፋይናንሱ በጣም ከፍተኛ የሆነ ጥቅም ነው ያለው። የዲጂታል ግብይት ስርዓት በተለይም የሐረር ከተማን ጨምሮ በምስራቁ የሀገራችን ክፍል እንደ ኢብር፣ ቴሌብር ብሎም ኤምፔሳ የክፍያ ስርዓትን በስፋት በመተግበር ቀዳሚው ሲሆን ይህም ለሀገር ኢኮኖሚ እድገት ከፍተኛም አስተዋጽኦ እያበረከተ ይገኛል።
ፈጣንና የተሳለጠ የንግድ እንቅስቃሴ፣ የቴክኖሎጂ ፈጠራ መስፋፋት የዜጎች አኗኗር ዘይቤን ቀላል ማድረግን ጨምሮ ለዜጎች የስራ ዕድልም ተጠቃሚ እንዲሆኑ እያስቻለ ይገኛል። የምስራቁ የሀገራችን ክፍል በተለይም የወደብ እንቅስቃሴን ጨምሮ ከጥቃቅን እስከ ትልልቅ የንግድ እንቅስቃሴዎች የሚከወንበት በመሆኑ የተቀላጠፈ ግብይት፣ ዘመናዊ አኗኗር ዘይቤ፣ የስራ ዕድል ፈጠራ የመንግስትን ገቢ በማሳደግም ረገድ ትልቅ ሚና እየተጫወተ ይገኛል። እንግዲህ በመጀመሪያ ደረጃ ምስራቅ ኢትዮጵያ ያው የኢትዮጵያ እንግዲህ አሁን ባለው ሁኔታ በር ነው ማለት እንችላለን። ያው እየተጠቀምን ያለ ነው ወደብም የጅቡቲን ነው። በጣም ብዙ ትራንዛክሽኖች የሚካሄዱበት ነው። ለኢትዮጵያ ኢኮኖሚ በጣም ከፍተኛ የሆነ አስተዋጽኦ የሚያበረክት ሪጅን ነው ምስራቅ ኢትዮጵያ። እንዲሁም ደግሞ ምስራቅ ኢትዮጵያ ደግሞ ኢትዮጵያ ኤክስፖርት ከምታደርጋቸው ዋና ዋና ነገሮችንም እያመረተ ያለ ሪጅን እንደሆነ መታወቅ አለበት። ቡና እናነሳ እንችላለን፣ ጫት እናነሳ እንችላለን፣ ሌሎችም እንደ ሎዝ አይነት ነገሮችንም የቅባት እህሎችንም ጭምር የሚመረትበት አካባቢ ነው። ከፍተኛ የሆነ ኢኮኖሚ እንቅስቃሴ ያለበት ነው። የኢትዮጵያ ኢኮኖሚ ላይ እንደ አንድ ዋልታ የምናየው ነው ማለት ነው። ትልቅ እንቅስቃሴ ያለበት መሆኑ መታወቅ አለበት በመጀመሪያ ደረጃ። በተጨማሪም የአካባቢው ዜጎች የቴክኖሎጂ ስራዎች ላይ እንዲሳተፉ በዝቅተኛ መነሻ ካፒታል ወደ ንግዱ እንዲገቡም እንዲሁም ሴቶችና ወጣቶች ደግሞ የበለጠ ለቴክኖሎጂ እንዲቀርቡ በማስቻልና የበየነ መረብ ንግድ ላይ በመሳተፍ ተጠቃሚነታቸው እንዲጨምር አስችሏል። ምስራቅ አካባቢ ለቴክኖሎጂ ቅርብ ነው። ሁልጊዜም ለተለያዩ ቴክኖሎጂዎች ቅርብ ነው። ታሪክም ወደኋላ ስንመለስ ሌሎችም ቴክኖሎጂዎች ቢሆን እንግዲህ ቅርብ የሆነ አካባቢ ነው ምስራቅ ኢትዮጵያ። እንግዲህ ምስራቅ ኢትዮጵያ ላይ ድሬዳዋ ልንወስድ እንችላለን፣ ጅጅጋ ልንወስድ እንችላለን፣ ሀረር ልንወስድ እንችላለን። ሌሎች የምስራቅ ኢትዮጵያ የኦሮሚያም የሀረሪም የሶማሌ ክልልም ያሉ ከተሞች፣ ወረዳዎች ላይ በጣም ከፍተኛ የሆነ የዲጂታል ክፍያ ስርዓቶችን መጠቀም አለ። ሰዎች ከባጃጅ ከመጠቀም ጀምሮ ለሊስትሪዎች ክፍያ ከመክፈል ጀምሮ ትንሽ ክፍያዎች ጀምሮ እስከ ትልቅ ክፍያዎችን እስከ ሊሚቱ እስከሚፈቅደው ድረስ በሞባይል ባንኪንግ፣ በቴሌብር፣ በኢብር፣ በኤምፔሳ ክፍያዎችን ይፈጽማሉ። ይሄ እንግዲህ ከሌላው አካባቢዎች የተለየ ነው። እንደ ኢትዮጵያ እንግዲህ ብሔራዊ ባንክ በቅርቡ ባወጣው ሪፖርት መሰረት በጣም ብዙ የሞባይል ባንክ አካውንቶች አሉ። በጣም ብዙ የሞባይል መኒ አካውንቶች አሉ። ግን በጣም አክቲቭ የሆኑት 15% ብቻ ናቸው። ይሄም ደግሞ አብዛኛው በምስራቁ ኢትዮጵያ አካባቢ ነው። ሳፋሪኮም የሚያወጣው ሪፖርትም ቴሌም የሚያወጣው ሪፖርትም እንዲሁም ደግሞ እነ ኢብር ያላቸው ትራንዛክሽን በጣም ከፍተኛ ነውና ምስራቁ ኢትዮጵያ እንግዲህ በጣም ከፍተኛ የሆነ አስተዋጽኦ ያደረገ ነው። እንደ ሀገር ያለውን ቁጥር ላይ ከፍተኛውን ድርሻ የሚወስደው ይሄ የምስራቁ ክፍል ነው ማለት ነው። ያም ሆነ በኢትዮጵያ እየተተገበረ የሚገኘው እንዲሁም የኢትዮጵያን የ2030 ዲጂታል እውን ለማድረግ አኳያ በቀጣይም ይህ የዲጂታል ግብይት ስርዓት የበለጠ እንዲስፋፋ መንግስት መሰረተ ልማቶችን ማስፋፋትና የዜጎችን ግንዛቤ በመፍጠር ለዜጎች የተቀላጠፈ ኢኮኖሚ ስርዓት ለመንግስት ደግሞ ተጨማሪ ገቢን የሚያስገኝ በመሆኑ ተጠናክሮ ሊቀጥል ይገባል።